በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ አድማጭ ተመልካቾቻችን እግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አምላካችን ቅዱስ እግዚአብሔር በምሕረት በይቅርታው በዚህ ድምፅ ምክንያት የጠራን የመረጠን የቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እናታችን ቅድስት ኪዳነ ምሕረት ቅድስት ድንግል ማርያም ክብር ውዳሴ ምስጋና ይድረሳት። እንኳን ለእመቤታችን ለድንግል ማርያም ለቅድስት ኪዳነ ምሕረት ወርኃዊ የመታሰቢያ በዓል በሰላም አደረሳችሁ አደረሰን። የቅዱሳን አምላክ ቅዱስ እግዚአብሔር ከእኔም ከእናንተም ጋር አይለኝ። ይህን ዕለት ምክንያት በማድረግ ቅድስት ኪዳነ ምሕረት ፍቅሯ እንዲያድርብን እንዲሁም ከእሷ ጥቅምና እርዳታ ለማግኘት ምን እናድርግ በሚለው ለጥቂት ጊዜ እንደ እግዚአብሔር አምላክ መልካም ፈቃድ እንነጋገራለን ማለት ነው። የቅዱሳን አምላክ ቅዱስ እግዚአብሔር ከእኔም ከእናንተም ጋር ይሁን። ፍቅሯን ጣዕሟን እመቤታችን ድንግል ማርያም ቅድስት ኪዳነ ምሕረት ታሳድርብን፣ አሜን። እንደ እግዚአብሔር አምላክ መልካም ፈቃድ ዘውትር በቅዱሳን ቃል ኪዳን የምንጠቀም ሰዎች እግዚአብሔር አምላክ ያድርገንና ስለ ቅድስት ኪዳነ ምሕረት ትንሽ ልናወሳ ወደናል። እንግዲህ ከስነ ፍጥረት ከተፈጠሩ ስነ ፍጥረት ጥብቅ ግንኙነትና የቅርብ እናቱ እመቤታችን ድንግል ማርያም ቅድስት ኪዳነ ምሕረት መሆኗ ማንም ኦርቶዶክሳዊ ክርስቲያን የማያውቀው ነገር ሲሆን በስነ ፍጥረትም እናት ከምንም በላይ ቅርብ እንደሆነች ይታወቃል ማለት ነውና ቅድስት ኪዳነ ምሕረት እንግዲህ አምላካችን ቅዱስ እግዚአብሔርን በመውለዷ ይታወቃል። ሉቃስ ወንጌል ምዕራፍ 1 ጀምሮ ስለ እመቤታችን ስለ ድንግል ማርያም ምን ያክል እንደወደዳት እንደመረጣት ይነገራልና ስለዚህ ከቅድስት ድንግል ማርያም ቅድስት ኪዳነ ምሕረት ፍቅሯ እንዲያድርብን የምንጠቀምበት መንገድ አንደኛው ምንድን ነው ብንል ስሟን መጥራት ነው። ስሟን ከመጥራቱ ነው የምንጀምረው ማለት ነው። ፍቅሯ እንዲያድርብን አጥብቀን መለመን አለብን መጀመሪያ። ለምን የሆነ ሰው የሆነ አካል ፍቅር ሲኖርበት ነው ጥቅም ሊያገኝ የሚችለው፣ ሊጠራ የሚችለው፣ እንደገና ሊያከብር የሚችለው በዚያ መንገድ ስለሆነ ፍቅሯ እንዲያድርብን መለመን አለብን። ምን ለማለት ፈልጌ ነው ብትሉኝ እግዚአብሔር አምላክ ፍቅሩን ለሁላችን ያሳድርብንና እጅግ የምንወደውና የምናፈቅረውን ሰው እናከብረዋለን ማለት ነው። በሰው ደረጃ እንኳን በቅዱሳን ደረጃ ማለት ነው። እግዚአብሔርን ስንወደውና ስናፈቅረው ሕጉን ትእዛዙን ልንጠብቅ ልናከብር የምንችለው እመቤታችንን ድንግል ማርያምን ቅድስት ኪዳነ ምሕረትም ልክ እንደዚያው ማለት ነው። በዚህ ደረጃ እንቀርባለን ማለት ነው። በቤተ ክርስቲያን ከምንም በላይ ፍቅር ነው። ከምንም በላይ ፍቅር ነው። ከፍቅር በላይ የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፍቅር የተነሳ ነው ራሱን አሳልፎ እስከ መስጠት የደረሰው ማለት ነውና ስለዚህ ፍቅሯ እንዲያድርብን አጥብቀን መለመንና መማፀን አለብን ማለት ነውና ሌላው ነገር ደግሞ በዋናነት ማነሳላችሁ ቢኖር በተለምዶ ውዳሴ ማርያም ተብሎ በሚጠራው ጸሎት ላይ የሰኞ መግቢያ ላይ ጸሎተ ማርያም ወይም ጸሎተ እግዝእትነ ማርያም የሚባል ትልቅ ጸሎት አለ። አብዛኛው አባቶቻችን የተጠቀሙበት ጸሎት ነው ማለት ነው እና እዚህ ጸሎት ላይ ራሷ እመቤታችን ድንግል ማርያም የጸለየችው ጸሎት ማለት ነው። እመቤታችን ድንግል ማርያም የጸለየችው ጸሎት እናታችን ማርያም ሆይ ወይም ሰላም ለኪ
በአማርኛ እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን እያለ ይጀምራል። በግዕዙ ደግሞ ሰላም ለኪ ተብሎ ይጀምራልና እንደ አቅማችን ልክ 3ም 7ም ከዛም በላይ ሊሆን ይችላል ፍቅሯ እንዲያድርብን የምንፈልገውን ነገር አጥብቀን በዚህ ጸሎት ብንጠቀም እጅግ መልካምና የምንጠቀምበት መንገድ ስለሆነ ይህን ጸሎት እየሰገድን ተነበርክከንም ቅድስት ኪዳነ ምሕረትን መማፀን አለብን ማለት ነውና ጸሎት ከምንም በላይ ስለሆነ በጸሎትም እናገኛታለን። ዕለተ ቀኗ ሁሌም 16 በገባ ሻማ በማብራት ዝክሯን በመዘከር ፍቅሯ እንዲያድርብንና እርዳታዋን ስንጠይቅ ከእመቤታችን ከቅድስት ኪዳነ ምሕረት እንጠቀማለን ማለት ነውና ቅድስት ኪዳነ ምሕረት እናታችን በያለንበት እውነት በችግራችን በእንግልታችን በስደት ዘመናችን ተገኝታ ድንቅ ታምራቷን ትግለጥልን፣ ፍቅሯን ታሳድርብን፣ የልጇ በአማላጅነቷ ከልጇ ከክርስቶስ ዘንድ ታስታርቀን፣ በቃል ኪዳኗ ሁሌ ትድረስልንና በጸሎቷ በልመኗ በቃል ኪዳኗ ትርዳን። አምላካችን የቅዱስ አምላክ ቅዱስ እግዚአብሔር ለሁላችን ሰላሙን ፍቅሩን ያሳድርብን፣ በእናቱ አማላጅነት ይድረስልን። ይቆየን። አሜን።